እንከሳለን እንሄዳለን ከሸሪያው ጋር ሆነን የሚል ነገር መጣና አንዳንዴ እዚህ ቤት ያለውስ ሙቅ ያኝካል ይላል አንዳንዴ ማለት እሺ ሰማሻል ታውቂዋለሽ ሲያምሽ ታውቂዋለሽ ይቺን ጣቴን በጣም ነው የሚያመኝ የመጀመሪያው ኦኬ ታይሻለች ላይ ሀያት መሐመድ አንደኛ ተከፍሏት አይደለም ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም ኖ የሶስት ሰው ሲህር እንዳለብኝ ቁርአን ሲቀራ ይናገራል ራሱ በተቻላችሁ መጠን ይሄንን ቪዲዮ ሼር አድርጋችሁ ይሄንን ፕሮግራም ላዘጋጁ ሰዎች ብታደርሱልኝ ደስ ይለኛል። እችን ቀጣፊ ሴት ኢንተርቪው አድርገው ሊያመጡልን ያሰቡ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነ የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መተናል። ትናንትና የተከሰተው በመነኮሳት ላይ የነበረውን ጭፍጨፋ በተወሰነ መጠን ዛሬ በቪዲዮ ለማየት እንሞክራለን። ግራፊክስ የሆነውን ነገር ቴሌግራም ላይ ለቅቄላችኋለሁ። ጸጋዬ ክፍሉ ብላችሁ ሰርች አድርጉ ታገኙታላችሁ። ሌላኛው እንግዲህ ከሀያት ጋር በተገናኘ እንግዲህ ቀረጻ ያደረገላት የማርያም ወርቅ የሚባለው ሰው ምላሽ ሰጥቷል በሁለት ፖድካስቶች ላይ አንደኛው ከነጋሽ ጋር አንደኛው ደግሞ ዛው ሎዛ ሚዲያ ላይ የተናገረው ነው። ከዛ በኋላ እንግዲህ ልጅቷ መታ የተናገረው ነገር ውሸት እንደሆነ ለመናገር ብላለች ሞክራለች። እሱንም የምንመለከተው ነው። ታዲያ ይህን ቪዲዮ ለብዙዎች እንዲደርስ ሼር ማድረጋቸውን አትርሱ። ይህን ነገር እንመለከት። በነገራችን በሚገርም ሁኔታ እስካሁን ድረስ ከቤተክርስቲያን የተባለ ምንም ነገር የለም። ተቃውሞ አላሰሙም፣ መግለጫም አላወጡ፣ ቁጣቸውንም አልገለጹ፣ ዝም ብለዋል። ምንም እንዳልተፈጠረ ነገራችን ይሄ ሀገረ ስብከት ይቺ ቤተክርስቲያን ስትመሰረት በጣም በብዙ ልፋት አሁን ላይ አቡነ ኤርሚያስ የተኳቸው ሊቀ ጳጳስ በድካም ላይ ያሉት ሊቀ ጳጳስ በጣም በብዙ ልፋትና ድካም የመሰረቷትን ጭምር እንደሆነ እየተነገረ ነበር። ትናንትና በጣም ብዙ የተለፋበት ገዳም ነበር፣ ግን በአንድ ድሮን ሙሉ ለሙሉ ቤተክርስቲያን አፍርሶታል። ክርስቶስ ክርስቲያን በሁሉ ለእግዚአብሔር በመንፈስ ቅዱስ እግዚአብሔር ቤተሰቦች በበረሃ ያሉት እናቶችን አፈር እናለብሳለን ብላችሁ የመጣችሁ ልጆቻችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ጌታ በወንጌል ያስተማረው ኃይለ ቃል አለ። ሁላችንም መረጋጋት ያስፈልጋል። ገዳሙ ሕግና ስርዓት አለው። ገዳሙ ሕግና ስርዓት በሚፈቅደው በሚመጥነው መልኩ እናንተ ዝም ብላችሁ እናንተን ጥለው የመጡ እስከሆኑ ድረስ ገዳሙ በሚፈቅደው መስገድ ያስተናግዳችኋል። ለቅሶም ጩኸትም አያስፈልግም። ይሄ የጸሎት ቦታ ስለሆነ ሁላችሁም ለተወሰነ ደቂቃ አረፍ ትሉናላችሁ። አሁን አባቶቻችን ደግሞ ምክር ይመክራችኋል።
እንከሳለን እንሄዳለን ከሸር እሺ እንዲህ ነው እየቀጠለ ያለው። ከመረጃው ጋር አንፃር በተገናኘ ትናንትና 7 ሰው እንደሞተ ተናግሬ ነበር። መሰረት ሚዲያ ዛሬ ጧት ላይ ያነበብኩት መረጃ ከሆነ ወዲያው የሞተ አንድ ሰው ነው። ከዛ በኋላ ግን ሌላ አንድ ሰው ተጨምሯል የሚል ነገር በጣም ክሪቲክ ላይ ያለ በሞትና በህይወት መካከል ላይ ያለች ሆስፒታል ላይ ያለች አንዲት እናት አለች ብሏል። ሌሎቹ ግን ወደ 10 የሚጠጉ ግን በከፍተኛ ጉዳት ላይ ያሉ ናቸው። ነገር ግን ለሞት የሚዳረግ አይነት ነገር አይደለም የሚል ነገር ነው ያለው። ስለዚህ ትናንትና በችኮላ የወጡ መረጃዎች አንዳንዶቹ የስህተት መረጃዎች እንደሆኑ በደንብ እንድታስቡልኝ ነው። ስለዚህ እስካሁን ድረስ 2 ሞቷል። ያው እንደያሻቸው ተገንዘው ለስርዓተ ቀብራቸው እንደተፈጸመላቸው ነው እየተመለከትን ያለ ነው። እግዚአብሔር አምላካችን ከሰማዕታት ጎን እንደሚቆጠርላቸው ተስፋ በማድረግ ነው። ቤተክርስቲያናችን እስካሁን ድረስ ገዳማት እየተደበደበባት በድሮን እየፈረሰባት ነገር ግን ምንም የማትልበት ምክንያት ግን እስካሁን ድረስ ለእኔ ግልጽ አይደለም። እውነት ለመነጋገር ሌላው ነገር ይቅር፣ ፖለቲክሱ እንደተነካኩ እናውቀዋለን። የአብይ አሽከሮች እንደሆኑ አንዳንድ ሰዎች እናውቃለን፣ አንዳንዶቹም ሰላዮች እንደሆኑ እናውቃለን። ነገር ግን ከፖለቲካው ከሁሉም ነገር ርቀው በገዳም ያሉ እናቶች ላይ ድሮን ሲጠቁ በድሮን ሲመታ ለዛውም ምግብ ለማዘጋጀት እህል እያዘጋጁ እያሉ ላሉ እናቶች ላይ በድሮን መጥቶ መግደል ቤተክርስቲያን ዝም የሚያስበላት ከሆነ የእኛ አባቶችን ዝም የሚያስበል ከሆነ እውነትም ቤተክርስቲያን እየመራት ያለው በውስጡ ያሉ ሰዎች ሳይሆን ከውጭ ያሉ አካላት እንደሆነ ያለምንም ጥርጥር መናገር እንችላለን። መወገዝ ያለበት ነገር በነገራችን ላይ መወገዝ አለበት። መነገር ያለበት ነገር መነገር አለበት። አንለስ ከፖለቲካ ጋር ንግግር ከሌለ በስተቀር ይህ ቦታ ከዓመት በፊት ነው እንደዚህ ቦታ ላይ ነጻቱ ምንም አይነት ግርግር የሌለበት ፋኖ የሚባለው አካል የሌለበት ማንም ምንም የሌለበትም ከትንሽ ነው ርቀት ላይ ያለው እንደውም የመንግስት አድማ በታኞች ነው ያሉት። እንደውም ወደ 30 ደቂቃ እና 1 ሰዓት ጉዞ የመንግስት አካላት አሉ። ከዛ ውጪ ምንም አይነት የተቃዋሚ ወይ ደግሞ የፋኖ አካላት እንኳን የሉ። የፋኖ አካል በሌለበት ተኩስ ልውውጥ በሌለበት ጸጥታ ባለበት በገዳም ውስጥ በጸሎት ያሉ እናቶች ላይ በተኩሶ መምታት አሳዛኝ ነው። በጣም የምር በጣም ነው የሚያሳዝነው። ወደ ሀያት እንምጣ። እንግዲህ ልጅም ከዚህ በኋላ አጀንዳ ባላደርጋት ደስ ይለኛል። አንለስ ሌላ ነገር አውንታ ቤተክርስቲያን ላይ አፏን ካልከፈተች በስተቀር እንስማው እየተናገረ ያለውን ነገር። እንከሳለን እንሄዳለን ከሸሪያው ጋር ሆነን የሚል ነገር መጣና አንዳንዴ እዚህ ቤት ያለው ሙቅ ያኝካል ይላል። አንዳንዴ ማለት እንደዛ እንደሚጦዘው እዚህ ሶሻል ሚዲያ ላይ ያለው ኦርቶዶክሳውያን ማጦዝ ስላልተፈለገ ነው፣ ሀገር ስለምትፈለግ ወደ በርስ ነገር እንዳይመጣ ነውና እንከሳለን ተብሎ ሲነገር ምን ተሰማ? 1% የሚያስከስስ ነገር የለም። 1% ማለት ነው። አይሞክሩትም ሁላ ነው የምነግርህ። ቢኮዝ ምንም ነገር ስለሌለ ቢያስከስስ እንኳን ልጅቷ ናት ልትከሰስ የምትችለው ቢችል እንኳን። ምክንያቱም አንስተህ የተናገርከው ወይም ደግሞ አስታውሰ የኮረኮርከው ነገር የለም። ባለታሪክ ናት። ሁለተኛ ምስሏን ደብቀን ድምጿን ብናሰማ እቺ ልጅ በአካል መጣለች፣ በድምጽ ተናግራለች፣ የምታውቀውን መስክራለች። በጣም ያስደነግጣል ሁሉ ነገር።
አሁን እኔ የምለው ምንድነው የእስልምናና የክርስትና ጉዳይ አታድርጉት አይደለም። አሁን የቤተ እምነቱ ልጅቷን ቤተ እምነቱን አትወክልም፣ እኛም ቤተ እምነቱን አንወክልም። አንድ እሱ ነው። ሁለተኛ የማርያም ወር እንዴት ቻልካት? በጣም ከአእምሮ በላይ ናት ልጅቷ። እኔ አሁን ኢንተርቪውን ለማድረግ 1 ሰዓት ከ16 ደቂቃ ነው። እንደዚህ መተንተን የምትችል 16 ሰዓት ብትለቀቅ ማውራት የምትችል ይመስለኛል። እንዴት ገደብካት? በራሱ እኔ እንዴት ቻልካት ማለት እሱ እንዴት ገደብካት? ምን መሰለህ አንደኛ ፓርት 1 ፓርት 2 ፓርት 3 እያልክ መቀጠል ትችላለህ። ነገር ግን ሁሉም ነገር ጥፍጥ ብሎ ሲያልቅ ነው ቆንጆ የሚሆነው። ሁለተኛ ደግሞ ከገዳም በኋላ እንገናኛለን ተባብለናል። ኢንተርቪውንም የለቀቅነው አያም ሹር በቀረጽናት በ3ኛው በ4ኛው ቀን እንደዛ አካባቢ ነው። እኔ ስጋቴ የነበረው ይሄ ነበር። በነገራችን ላይ ምናልባት ተቀርጾ ቆይቶ እሷ ገዳም ሄዳ ምናምን ነገር የቆየ ነገር የመሰለኝ እንጂ በተቀረጸ በ3ኛ ቀን የተለቀቀ ጉዳይ አልመሰለኝም። ሲጀመርም ልጅቷ ገዳም እሄዳለሁ ብላ ስለነበር ገዳም ደርሳ ተመልሳ መታ ይሄ ጫና የመጣባት መሰለኝ እንጂ በ3 ቀን ውስጥ እና በ4 ቀን ውስጥ የሚቀየር እንዲህ የሚገላበት ታሪክ አይቼም አላውቅም። እውነት ለመናገር ሐሙስ ኦር ቅዳሜ ተቀረጸ፣ ሰኞ ተለቀቀ። በቃ ይሄ ነው። ፋታ እንኳን የለው። የኤዲቲንግ ጊዜ ብቻ ነው የነበረው። ምንም የተጨመረ የተቀነሰ የለው። ኦሪጂናል ፉቴጆቹ ደግሞ አሉ እኛ ጋር። ኦሪጂናል ፉቴጆቹ እኛ ጋር አሉ። ሰው ግን ለሚጠይቀው ጥያቄ ነገር አጭር ምላሽ ለመስጠት ድግምት ነው ላላችሁ ሰዎች ድግምት አይደለም። የኛ መጽሐፍ ቅዱስ የኛ ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድግምትን ትቃወማለች፣ ሟርትን አስማትን ትቃወማለች። ምን እንደሚል ታውቃላችሁ? ሟርት በእስራኤል አስማት በያዕቆብ አይሰራም ነው የሚለው። ደጋሚዎችን አሳብዳቸዋለሁ ነው የሚለው። የኛ ቤተክርስቲያን እነዚህን ሰዎች አትቀበልም፣ ትጸየፋለች። ወደ ንስሐ እንዲገቡ ነው የምታደርገው። እዛ ውጭ ይሄ ብዙ ኮሜንት ላይ ለሚጠይቁ የደወሉ ለሚጠይቁ ኤአይ ነው ለሚሉ በድግምት ነው ለሚሉ በድግምት ሰው ይሄንን የሚያክል ተረጋግቶ 2 ሰዓት ምናምን የሚያወራ ከሆነማ ሚኒስትሩን ሁሉ እየደገምን እያመጣን ቁጭ ብለን እናስለፈልፈው እኮ ነው። ጄኔራሉን ሁሉ እያመጣን እየደገምን ቁጭ ብለን እናስለፈልፈው እኮ ነው። እንደዛማ ከሆነ ማንስ ነገ የህዝብ ተወካዮች ምክር ቤት ቁጭ ብሎ የሚያወራውን ሰው እኮ አናምነውም። ምክንያቱም በድግምት ነው አስደግመውበት ነው እያወሩት ልንል ነው እኮ አይደል እንዴ? ድግምት አይሰራም። ድግምት የሚሰራው ድግምት ይሰራል ብለው ለሚያምኑ ሰዎች ነው። መጣህልኝ ወደዛ። ሰው የሚያውቀውን ነው የሚናገረው። አፉ ላይ ስድብ የሚመጣበት ሰው የሚሳደብ ነው ወይም ደግሞ የሚሰደብ ሰው ነው። እኔ አሁን አንዳንዴ በህይወትም በጓደኝነትም በምንም ይሄ አሁን አንተ ያልከውን ቃል ድግምት ነው ምናምን ያስቀኛል። በህይወቴ አላውቀውም፣ ምንም የማውቀው ታሪክ የለም። የሚያውቁት ግን ሊፈሩበት ይችላሉ፣ ሊያምኑበት ይችላሉ። ዋቴቨር ምናምን ከቤተክርስቲያን ጋር ለምን እንደሚያገናኙት አላውቅም። ቤተክርስቲያኗን ለመጣል ከሚችሉበት አንዱ ነገር ያልሆነ ተራሮ አሉባልታ በማስወራት በተግባር ስለሌለችበት ቤተክርስቲያኗ በተግባር መተው ቢመዝኗት ንጽሕት ናት፣ ቅድስት ናት፣ ምንም የሌለ። ስለዚህ ይሄ የዝም ብሎ የማሸማቀቅ አይነት ነገር ነውና እንግዲህ ከአፉ ላወጣው ሰው ነው ያ ነገር የሚሆነው። የማሸማቀቅ ስራ ሳይሆን የሚሰሩት ሆን ብለው የቤተክርስቲያንን ስም ለማጠልሸት የሚጠቀሙበት ነው። ይሄ እንግዲህ ነጋሽ ጋር ቀርቦ የተናገረው ነገር ነው። ራሱ በራሱ ሚዲያ ለዛ ሚዲያ ላይ የሚለው ላይ ደግሞ ይህንን ብሏል። በጣም አጠራጣሪ አድርገው ያሳያችሁና ለይቷ ምን ብላ እንደመለሰች እንመለከት። ሀያት መሐመድ አንደኛ ተከፍሏት አይደለም፣ ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም። በድግምት ሰውን እያቀረብን ኢንተርቪው ማድረግ የምንችል ከሆነ ነገ ብዙ ጄኔራሎችንም ብዙ ሚኒስትሮችንም ብዙ ፓስተሮችንም ብዙ ኡስታዞችንም እያመጣን ድግምታቸው እስኪለቅ ድረስ ኢንተርቪው ልናደርጋቸው ነው ማለት ነው። እና ይሄ ደግሞ ሎጂካል አይደለም፣ ሳይንሳዊ አይደለም። ሳይንሳዊና በማይጨበጥ ነገር ላይ ማውራት ትርፉ ውርደት ነው። በነገራችን ላይ በዛ መስመር ያሉ አንዳንድ ሰዎች በሬ ሲሞትባቸው፣ ከብት ሲሞትባቸው፣ ካም ሲሞትባቸው የኦርቶዶክስ የተጣሉት ሰው ካለ አስደግሞብኝ እያሉ መክሰስ ልማድ አድርገውታል። አሁን በቅርቡም የገጠመን ይሄ ነው ፖይንቱ። ይሄ ነው በነገራችን ላይ ቤተክርስቲያንን በአንድም በሌላ ማጥቃት ስለሚፈልጉ በራሳቸው ስህተት በተፈጥሮ ምክንያት የተደረገውን ነገር ኦርቶዶክስ ቤተክርስቲያን ላይ ያላቀው ኦርቶዶክስን ማሸማቀቅ ሀሳባቸው ያ ስለሆነ ነው። ኮምፕሊት ይሄ ነው። በሬ ሞተባቸው የሚጠሉት ኦርቶዶክስ አለ፣
እሱን የገደለብን በድግምት ብለው በሽማግሌ ሰውየውን ያሰቃዩታል። ድግምት፣ አስማት፣ ሟርት፣ ጥንቁልና በሳይንስ አይጨበጥም፣ አይከሰስም ሁላ። ምክንያቱም ማስረጃ መረጃ ስለሌለው እና ደግሞ ይሄ ደግሞ ለሚያምኑ ሰዎች ነው። ድግምት ይሰራል ብሎ ስለሚያምኑ ሰዎች ድግምት ይሰራባቸዋል። ድግምት አይሰራም ብለው ለማያምኑ ሰዎች አይሰራባቸውም። እንደዛማ ቢሆን ኑሮ ስንቱ ሰው አልቆ ነበር። የስንቱ ሰው ጠላት በተለይ ከፍተኛ ባለስልጣናት በሙሉ አልቀው ነበር እኮ ድግምት የሚሰራ ቢሆን ኑሮ ማለት ነው። እና አይሰራም ድግምት። ስለ ድግምት የሚያወሩትም ስለ ድግምት እውቀት ያላቸው ሰዎች ናቸው። ዞሮ ዞሮ እርዳታ እንደምትፈልግ ነገረችን። ከስራ እንደተባረረች፣ የቤት ኪራይ መክፈል እንደማትችል፣ ችግር ላይ እንደሆነች ነገረናለች። እኛ ደግሞ እኛ ሳናደርግ ሌሎችን አግዙ ማድረግ ነውር ነው ማለት 100 ብርም 200 ብርም 5000 ብርም 10000 ብርም ያለሽን አንቺ ከሰጠሽ በኋላ ነው ሌሎቻችሁም እርዱ ማለት ያለብሽና እኛ አምሹር ቀረጻው ሐሙስ ወር ቅዳሜ ይመስለኛልና ልክ ቀረጻው እንደተጠናቀቀ እኛ ወዲያውን ሚዲያ ላይ ነው ቃል የገባ ነው። ሎዛ ሚዲያ ያቅሙን ያግዛል አልን። ቃል የገባነውን ነገር ወዲያውን አደረግን ማለት ነው። አድማዎቹ ነገራችኋት ነበር ብር እንደምትሰጣት? እሷም አልተነገራትም፣ እኛም እንሰጣታለን ብለን አላሰብም። ሲጀምር ብሩ የአንድ ወር ቢሮ የቤት ኪራይ ከመሆን አያልፍም። ምናልባት ተርካሳ ቤት ከሆነ የ2 ወር ካልሆነ ደግሞ የ1 ወር፣ እሱም ተርካሳ ቤት ከሆነ ነው። አሁን 10000 ብር ነው ብር ተብሎ ነው የሚወራው። 10000 ብር በዚህ ዘመን እንኳን አይደለም አንዲት ኦርቶዶክስ ለሆነች ወገናችን ለሆነች ይቀርና መኪና የገጨው አህያና ድመት እንኳን አስፓልት ላይ አግኝተን በዛ አህያና ድመት ስቃይ ደስ ማይለን ሰዎች ከሆነ ያ እንስሳ በ10000 ብር ታክሞ መዳን ቢችል የኛ ካልሆነ እንኳን እናሳክመዋለን። ለምን ኦርቶዶክስ ስትሆኚ ኢትዮጵያዊ ስትሆኚ ሰው ስትሆኚ እንኳን ለሰው ለእንስሳም እናዘናለን። ስለዚህ ይሄ ቀኑም አለ ሰዓቱም አለ። ኢንተርቪው ያደረግንበት ሰዓት አለ፣ የተሰጣት ሰዓት አለ። እንኳን ለሷ ለኛ ወገኖች እኮ ሰባኪያን ዘማሪያን ሲመጡ ለራይድ ለትራንስፖርት ራቅ ላለ ቦታ የመጡ ሰዎች እኮ ራይድ ጠርተን ሸኛቸዋለን አይደል? ራይዱ እንዳያጨረብር ከፈለግን በራሳቸው አካውንት የትራንስፖርት ብለን እንሰጣቸዋለን። ለምን? የመጡበትን የራይድ ቢያንስ እነሱ መክፈል የለባቸውም ብለን ስለምናምን። ይሄ ማለት ግን ለሁሉም አይደለም። ስለዚህ እዚህ ጋር እናብቃ የሎዛን ጉዳይ ማለት ነው። ምክንያቱም ሰጥተዋታል ብር የሰጣት ግን የቤት ኪራይ ስለቸገራት ደግሞ በወቅቱ ስራ ስላልነበራት ነው። በቃ ባለፈው የተባለው 10000 ብር የቤት ኪራይ ያልነበራት ብር ስላልነበራት ሰጥቷታል። ደግሞ ሚዲያው ላይም ተጠይቋል እንዲሰጣት ነው። ምን ያህል እንደገባ እስካሁን ድረስ እርግጠኛ መሆን ስለማንችል የሆነ ሆኖ እንደተባለው ዛሬ አይ ቲንክ አርብ የሚለቀቅ ኢንተርቪው እንዳለ ሰምተናል። በዚህ ምክንያት አንዳንድ የዋሃቢያ አካላት ደስተኞች አይደሉም። ኢንተርቪው አታድርጉ እኛ አንፈልግም የሚል ነገር ነው። አንጻሩ ደግሞ እሷ የተናገረችው ነው እናቀርበዋለን። በተቻላችሁ መጠን ይህንን ቪዲዮ ሼር አድርጋችሁ ይህንን ፕሮግራም ላዘጋጁ ሰዎች ብታደርሱልኝ ደስ ይለኛል። እችን ቀጣፊ ሴት ኢንተርቪው አድርገው ሊያመጡልን ያሰቡ የሙስሊም ሚዲያንን የሚሉ ቀጣፊዎች ጋር አድርሱልኝ። እችን ሴትዮ ኢንተርቪው አድርጋችሁ አታምጡልን፣ አያስፈልገንም። የእሷን ውሸትና ቅጥፈት ማዳመጥ አንፈልግም። አዙሮኝ ነው ጥሎኝ ነው አሞኝ ነው ምናምን የሚል ቅብርጥሶ የምታወራ ቀጣፊ ሎዛ ሚዲያ ላይ ሄዳ እንደቀባጠረችው ቅጥፈት እናንተ ጋር መጣ ቀጥፋ እኛ እንድናዳምጥ አንፈልግም። እስልምናን በተግባር ፕራክቲስ የሚያደርግ ሙስሊም እንጂ ድራማ የሚሰራ ሙስሊም አያስፈልገንም። እስልምና የህዝብ ቁጥር ችግር የለበትም፣ ያማን ችግርም የለበትም። ስለዚህ አንዲት ድራማ የምትሰራ በኢንተርቪው
ያሻ የህዝብ ቁጥር ችግር ባይኖርባቸው ኖሮ የህዝብን ድምጽ የቆጠራን ድምጽ ለማጭበርበር ባሮጡ ነበር። በነገራችን ላይ የህዝብ ቁጥር ችግር አለባቸው። ብዙ ቦታ ላይ የበላይ መሆን ማሳየትን የቁጥር ብዛትን ማሳየት ስለሚፈልጉ ሁሌም ቢሆን የሰዓተ መረጃ ማሰራጨት ልማዳቸው ነው። የሆነ ሆኖ ግን እንቀጥሉ ይሄን አክል ተከፍሉኛላችሁ ብላ ተዋውላ ገንዘብ ተከፍሏት ሄዳ እስልምና ላይ የቀጠፈች የዋሸች ሴት አይ የዋሸሁት ባቅሌ አይደለም ይጥለኛል ያዙረኛል ይፈጣፍጠኛል ብላ ልትቀጥፍ ቀጥፋ ልታወራ ሚዲያ አዘጋጅታችሁ ማይክ አዘጋጅታችሁ ልታመጣው ያሰባችሁ ሰዎች አመጣችኋት ውርጅብኙ ከኛ ነው እንወርድባችኋለን። በተለይ ፏድ የምትባል ሰው ስፔሻሊ ፏድ የምትባል ሰው እችን ሴት እዘብን እንዳትመጣ እኛ ያማን ችግር የለብንም። አልহামዱሊላህ ረብል ዓለሚን አይደለም እንደዚህ አይነት ቀጣፊ ትክክለኛ ሰዎች በትክክለኛ አስተማሪዎች አማካኝነት በነ ኢምራን በነ ኢብራሂም በነ ወሂድ በነ ፒኬ በነ ሳላህ አማካኝነት በርካታ አማኞች እየመጡ ነው። የቁጥር ጉዳይ አስጨንቋቸው ከሆነ የቁጥር ችግር አያስጨንቀንም። ነፍስ ትዳን የዳነች ነፍስ ደግ እነዚህ የዛሩ ሰዎች ማለት ሙስሊሞችን ተመልሶ ድጋሚ የሚያሰልሙ ሰዎች ማለት ነው። ከዚህ በፊት እንዳያያችሁ ብዙ ጊዜ ሳይታችኋለሁ። የሰለሙ ሰዎች ሲባል አካውንታቸው ሲገባ ሙስሊም የነበሩት ማለት ነው። ተቀላቀለ እስልምናን ከዛ ውጪ የከሌ መጣ የከሌ ሄደ የሚለው ነገር አያሳስበንም። ሰዎችን ቀጣፊ ልጅ እዛችሁ ብናተምጡ እዛችሁ ከመጣችሁ ተቃውሞ ከኛ ጋር ነው የሚገጥማችሁ። ሙስሊሙ እኛው ነን ምን ገጥማችሁ። አታምጡብን አድርሱልኝ የመጀመሪያ ጠላታችሁም ሆነው እኔ የመጀመሪያ ጠላቱ ቀጣፊ ነች ውሸታም ነች አያማትም አያዞራትም ስትዋልግ የኖረች ሴት ነች አለ። ጥሩ እሷ ያለችው ደግሞ ሲሰማሻት ታውቂዋለሽ ሲያምሽ ታውቂዋለሽ። ይቺን ጣቴን በጣም ነው የሚያመኝ የመጀመሪያው ኦኬ ታይሻለች ቀለበት በጣም ነው የሚያመኝ። እዚህ ጋር የሆነ ነገር ሲለኝ ያስታውቀኛል። ከዛ በኋላ ያለውን ነገር ግን አላስታውሰው። ኦኬ ሎዛ ጣቢያ ጋር ስትሄጂ እንዴት ማንጅራትሽንና እጅሽን ሲያምሽ እንዴት ስሜቱን አላወቅሽው? ምን ቀን የተቀረጸው? የመጀመሪያው የኔ ጥያቄ ነው። ያ ምን ቀን የተቀረጸው? አንቺ ብለሻል ያቺ ሴት ድምጼም የኔ ነው እኔነቴም የኔ ነው ብለሻል። አሁን እዚህ ጋር ደግሞ እያልኩኝ ያለሽ ህመሙን አውቀዋለሁ ብለሽ ነው። ህመሙን ኦኬ እሱን እኮ ልደርስልሽ እኮ ነው። መቼም በሚያምሽ ሰዓት ነው አይደለ ሄደሽ ያደረግሽው? በሚያምሽ ሰዓት ነው አሞሽ ነው አይደለ ያደረግሽው? ቆንጅት አሞሽ እኔ የአእምሮክ ህክምና ማስረጃ አለኝ እንጂ በዛ ሙቭመንት አሞኝ ነበር ምናምን አይደል። ያ ሙቭመንት ያላስታወስኩበት የሆነ ነገር አለ። አሁን ደግሞ መች ነው ያ የተቀረጸው? ቀረጻ የተካሄደበት መች ነው? ምክንያቱም እኔ ኮምቦልቻ ያመጣሁበት ጊዜ ስላለ ኮምቦልቻ በመጣው በ11ኛ ቀን የተለቀቀው መቼ ነው ኢንተርቪው የተደረገው ነው የኔ ጥያቄ። ኦኬ አሁን እያልሽኝ ያለሽው አሁን ባለፈው ከዚህ እስከዚህ ድረስ ሲያመኝ ስሜቱን አውቀዋለሁ። ባለፈው ኦፓል ቤት ነቅዬ ወጥቻለሁ ስሜቱ ሲነሳብኝ ብለሽኛል አይደለ? አዎ ወጥቻለሁ ያን ህመሙ ሲነሳብሽ። ጋይስ ቁጥሩን ደርሳችሁ ንገሩኝ። ድንገት ከ1 እስከ 9 ላይሆን ይችላል። ማክሲመም በ10 ወይ በምናምን ነው የሚውለው። እሱን ቆጥራችሁ ድረሱበት ጋይስ። አንድ ልብ በሉ ቆጥራችሁ ድረሱበት። አንዴ በሪያሽ ትልቁ ችግር እኔ አሁንም ኮንፊርም ማድረግ የምችለው ትልቁ ችግር አንደኛ ነገር አስጨንቀዋታል። ሁለተኛ ነገር ደግሞ በተቻለ መጠን ከሚዲያ መጥፋት ሲገባት እየዋለች ያለችው ሚዲያ ላይ ነው። ስለዚህ ያለ አግባብ ጥያቄ ይነሳባታል፣ ጭንቀት ይመጣባታል። ኮምፕሊትሊ ነገሮች ልንረዳው ይገባል ብዬ አስባለሁ። ኦኬ ከስንት ቀን በፊት የተለቀቀው? አርብ ቀን አይደል? አስታውሳለሁ። አርብ ቀን ጧት ነው ያየሁት ቪዲዮውን። አርብ መቼ ነው? ወደ ኋላ እንመለሳለን። ኦኬ እሺ ችግር የለውም። ግን ሎዛ ጋር ስትሄጂ ሎዛ ማለት እዛ ጋር የክርስቲያኖች ጋር ሄደሽ ኢንተርቪው ስታደርጊ እጣትሽን ምንም ስሜት አታውቂውም፣ ራስሽንም አላመመሽም። እዚህ ጋር ግን ኦፓል ቤት ስትመጪ ግን ስሜቱን ስላወቅሽ ነቅለሽ ወጣሻል። እንዴት ከዛ ቤት እዛ ቤት እንደዛ እኮ አይደለም አላውቅም እያለችሽ እኮ ነው ያንን ተጠቅመው እየተግባባችሁ አንቺ አጠያቂሽ ካልተስተካከለ መልስሽ ትክክል አይሆንም። ነፂ ፕሊስ በቅንነት
እያለች ያለችው እኮ ስሄድ አላቅም እያለች እኮ ነው አይደል? መሄዴን አላቅም፣ መቼ እንደሄድኩ አላቅም፣ እንዴት እንደሄድኩ አላቅም እያለች እዛ ስትሄጂ አላመመሽም ብለሽ ነው የምትጠይቂያት። እኔ አላመንሽም ያልኳት አይደለም። እኔ ያልኳት አይደለም። የፖድካስቱ ሂስቶሪ ጭራሽ አላቅም እኮ ነው እያለች ያለችው። ግን ገብቶሻል? መጀመሪያ እዛ ጋር አንዴ ኦፓል ፕሊስ፣ እዛ ጋር አንቺ ሙሉን ካላወቅሽ ድምፁ የኔ ነው፣ ሰውየውን እከሷለሁ። መቼም ሰው ጎትቶሽ አይወስድሽ። ሰው ጎትቶሽ ይወስድሻል። ቆንጅት ቤቱ በሪፖርት እየተደረገበት ነው። ኮምፕሊክ አድርጉት አንዴ። ታብታብ አድርጉ ጋይስ። ፖዙናለች። ስለ ፖድካስቱ የተናገረችው መሄዷንም ኢንተርቪው መደረጓንም አታውቅም። ይሄንን እኔ ኦፓል በኢየሱስ ስም ነው አሁን ነው ኦፓል ዝም በይ። እኔ አዳመጥኩትን ወይ አንቺ አላዳመጥሽም። እኛ እውነት እንዲወጣ ነው እንጂ ማንም ምንም ጋር ፈልጓል። እውነቱ እኮ ይሄ ነው። ኮሜንቱ ላይ ጻፉልሽ። ባህሪያ አይደለም ተናገረችው። እኛ በተቀመጥንበት ቪዲዮ ሰራችሁ እንደዛ ብላ ነው። አንድ እስከ 6 ሄደና ማቀረጽ ማላቀም እኮ ነው ያለችው። ኦኬ አንቺ ዝም በይልኝና ማለት ነው። የመጀመሪያው ጥያቄ ለመሲ እኔ ቪዲዮ ስሰራ ወደ ኋላ ተመልሰሽ ቪዲዮ ማየት ትችያለሽ። መቼ እንደተቀረጸ እንኳን ይሁ እኔም ያመኝ ከ1 እስከ 6 ነው ካልኩኝ፣ ምክንያቱም ቁርአን ሲቀራልኝ በተደጋጋሚ የሚጠራት ቃና አለች 3 በተደጋጋሚ ቁርአን አይደለም ያልኩሽ አለውቲ። እኔ እዛ ጋር ጣቢያው ጋር ስቴጅ አታውቂም ራስሽን አይደለ? ግን አንቺ በፊት ጣቢያው መሄዴን አላውቅም፣ መቼ እንደተቀረጸ አላውቅም። የተለቀቀበትን ቀን ብቻ ነው የማውቀው ነው ያልኩት። የተለቀቀበትን ቀን ታውቂያለሽ፣ የተቀረጸበትን ቀን አታውቂም። ምን ብላችሁ ትጠይቁላኛላችሁ? ኢንተርቪው ያደረገችበት ቀን መቼ ነው የተለቀቀው? ኤዲት ምናምን ስለሚደረግ መቼ እንደሆነ ክርስቲያኖች ሂዳችሁ ትጠይቁልናላችሁ። ኦኬ። ሌላው አንድ ነገር ልብ የምትሉት ነገር ግን ቢሆን እንዴት ሰው ህመሙ ሲሰማው እንዳለችው እጇን ያማታል፣ እጣቷን ያማታል፣ ጭንቅላቴ እዚህ ጋር ማንጅራትሽን ነው አይደለም ያምሽ ቆንጅት? በተደጋጋሚ ብዙ ጊዜ ራሴን የምንስተው እሱ ጋር ስለነበር በቃ እንደዚህ አይነት ስሜት ግን ወደዛ ጋር ጣቢያው ጋር ስትሄድ መቼ ሂዳ ኢንተርቪው እንዳደረገች እንደዚህ አይነት ስሜቶች አልታዩአትም ነበረ። ጨርሰናል። ጨረሽ? ሌላው ነገር እንዳልኩሽ መረጃውን ታመጭልናለሽ። መተት ተደርጎብኛል መንፈስ አለብኝ ብለሽ ታስቢያለሽ? እየነገርኩሽ ነው። መድኃኒት የጀመርኩት 2016 ሐምሌ 28 ቀን ነው። የሐኪም መተት የነጻ ህክምና አይደለም። ኖ የሶስት ሰው ሲህር እንዳለብኝ ቁርአን ሲቀራ ይናገራል ራሱ በእስላሚክ በሆነው ማለት ነው። በቁርአን ላይ ሲቀራ ሶስት ሲህር እንዳለ በተደጋጋሚ ይናገራል። ከ2011 ጀምሮ እኔን ያመኝ ነበረ። ኦኬ። ስለዚህ ምን እያለች ያለችው ከ2011 ጀምሮ 3 ሰዎች መተት እንዳደረጉብኝ ተነግሮኛል። ስለዚህ ይሄ የመተት ውጤት ነው የሚል ነው። ይሄ ማለት ቁርአን ሲቀራ እለፈልፋለሁኝ እናገራለሁኝ። በዚህ ምክንያት ያወኩት ነገር ቢኖር 3 ሰዎች መተት እንዳደረጉብኝ ነው። ይሄ ብዙ ጊዜ ምን ይባላል? ቀልድ ይባላል። ምክንያቱም ከኮምቦልቻ ተነስታ አዲስ አበባ መታ ስቱዲዮ ተመላልሳ ከአንድም 2 ጊዜ ተመላልሳ ኢንተርቪው አድርጋ ድጋሚ ተመልሳ ብር አካውንቷ ውስጥ ገብቶ ተመልሳ ቤት ሄዳም ኖራ በተለቀቀ ሰኞ የተለቀቀው እስከ ዓርብ ድረስ ምንም ሳይፈጠር ዓርብ ዕለት ነቃ አለችና እንዴ ይሄ ነገር ምንድነው ምናምን ብላ ነቃች። ነገር ነው እየሆነ ያለው። ይሄ እንኳንስ እኛን ሊያሳምን አንቺንም እንደማያሳምንሽ እርግጠኛ ሆነን መናገር እንችላለን። ለምን ባይ ኔቸር እንደዚህ አይነት አእምሮ ስለሌለም ማለት ነው። የሆነ ቀን ጠብቆ እንዳለችው እሷ ከ1 እስከ 6 ከሆነ አእምሮ የሚሰልባት ይሄ ሌላ በጣም ሌላ ችግር ነው። ሌላ ዓለም እውነት ለመናገር ብዙ ነገር መናገር እንችላለን። ግን አሁንም ቢሆን ልጅቷን ማስጨነቅ እንዳይሆን ልጅቷ ያለችበት ሁኔታ እውነት ለመናገር ጥሩ ላይ አይደለም። በፍጹም ጥሩ ላይ አይደለችም። እያስጨነቋት ነው። ብትችል ከሚዲያ መጥፋት ከሚዲያ መራቅ ነበረባት። ነገር ግን እንደዛ አላደረገችውም። በጣም የሚያሳዝነው እሱ ነው። ብትችል አሁንም ቢሆን ከሚዲያ ብትጠፋ ለራሷ ለጤንነቷም ለሁሉ ነገሯም ሰላም ነው ብዬ አስባለሁኝ። እኔ እዚህ ላይ ነብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።